ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ የዕለተ ሰኞ የከሰዓቱ የምሳ ሰዓት ፕሮግራማችንን ወደ እናንተ ልናደርስ እነሆ ዳግም ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁ ከኛ ጋርም ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረሰን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። ፏር ባህሩ ይህንን ፕሮግራም እየመራው ቆይታን አደርጋለሁ። እናንተም ቆይታችሁን ከኛ ጋር ስታደርጉ ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ ነው በአክብሮት የምጋብዘው። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። ስፖርታዊ ጉዳዮችን ከኛ ታደምጣላችሁ። አብራችሁኝ እንድትቆዩም በአክብሮት ጋበዝኳችሁ። ማንቸስተር ዩናይትዶች በቦርንመዝ ድንቅ ብቃት እያሳየ የሚገኘውን ተጫዋች ለማስፈረም ፍላጎት እንዳላቸው የሚያሳዩ መረጃዎች እየወጡ ይገኛሉ። የተጫዋቹንም እንቅስቃሴ በቅርበት እየተከታተሉት እንደሚገኝ ነው የመረጃ ምንጩ ይፋ ያደረገው። የአሌክስ ስኮትን እንቅስቃሴ በቅርበት እየተከታተሉ ነው። ነገር ግን ዝውውሩ በአስቸኳይ የሚፈጸም ግን አይመስልም። የቀድሞ የማንቸስተር ዩናይትድ ስካውት የነበረው ሚኪ ብራውን ለፉትቦል ኢንሳይደር እንደሚናገረው ከሆነ አማካዩ በማይክል ካሪክ ፍላጎት ውስጥ በጽኑ እንዳለ ነው የሚነገረው። ምንም እንኳን በዩናይትድ በአሁኑ ሰዓት በዝውውሩ ጉዳይ ላይ በትልቁ እየተንቀሳቀሱ ነው ተብሎ መረጃዎች እየወጡ ባይገኝም አሌክስ ስኮት በማንቸስተር ዩናይትድ ፍላጎት ውስጥ አለ። እሱ የብዙ ትልልቅ ክለቦች ፍላጎት ውስጥም እንዳለ ነው ሚኪ ብራውን ለፉትቦል ኢንሳይደር ጭምር የተናገረው። የተለያዩ ጥሩ የውድድር ዓመታትን አሳልፈዋል። በተለይ በደቡብ የባህር ዳርቻ ባደረገው ድንቅ የውድድር ዘመን የስኮት ዝናም በፍጥነት አድጓል። ቦርንመዝ ለታሪካዊ የአውሮፓ ውድድሮች ማለፉ ባደረገው ደግሞ ትልቁ ጉዞ ላይ ቁልፍ ሚናን ከተጫወቱ ተጫዋቾች አንደኛው ነው። እንደ ዘገባዎቹ ከሆነ በ2025-26 የውድድር ዘመን 3 ግቦችን አስቆጥሮ 1 አሲስቶችን አድርጓል። 2859 የፕሪሚየር ሊግ ደቂቃዎችን እና በአጠቃላይ በጨዋታ አቬሬጅ ደግሞ ሬቲንግን 7.17 ማስመዝገብ የቻለ ተጫዋች ያደርገዋል። ነገር ግን እንደተነገረው ከሆነ በአሁኑ ሰዓት ለእሱ ጥረት ሲያደርጉ አይታይም። ምክንያቱም እሱ በአሁኑ ሰዓት እንግዲህ የሚሸጥ አይነት ተጫዋች ተደርጎ አይቆጠርም በክለቡ ቦርንመዝ። ኤደርሰንን ከአታላንታ ማምጣታቸውን እንግዲህ መስማማታቸው የሚታወስ ጉዳይ ነው። በቀጣይ ደግሞ ሌሎች ተጫዋቾችን ለማምጣት ሙከራዎችን ያደርጋሉ። ያ ግን የመጨረሻ ነጥብ አስፈላጊ ነው። ዩናይትድ አማካይ ክፍሉን እየገነባ ነው። ነገር ግን የበለጠ አካላዊ ጉልበትንና ኳስን የማሸነፍ ችሎታ ያለውን ተጫዋች እንደሚፈልጉ በርካቶች ያነሳሉ። ዘጋርዲያን እንደዘገበው ከሆነ ማንቸስተር ሲቲ በጠንካራ ቦታ ላይ ቢሆንም ዩናይትድ አሁንም ኤሊዮት አንደርሰንን ለማስፈረምም ተስፋ ያደርጋሉ። አሁን ከሱ በተጨማሪ ግን ሌላ አማካይ የሚፈልጉበት ጊዜ ነው። ለዚህም ደግሞ አሌክስ ስኮት አድናቆት ካተረፉ ሌሎች ስሞች መካከል አንደኛው እንደሆነ ይነገራል። ኮቢ ማይኖ ወደ ቡድኑ ተመልሷል። ኤደርሰንም ከሱ ጎን ይጫወታል። ከዚያም ከፊታቸው ብሩኖ ፈርናንዴዝ ይኖራል። ሜሰን ማውንትም በክለብ ውስጥ አለ። ነገር ግን አሁንም ማምጣት የሚፈልጓቸው አይነት አማካዮች የተለያዩ ተጫዋቾች ይኖራሉ ተብሎ ይታሰባል። ሜዳውን የሚያሸንፉ ታክሎችን የሚወስዱ ከዚያም ኳስን ወደፊት ማደራጀት የሚችሉ ተጫዋቾችን ነው የሚያመጡት። አሌክስ ስኮት ያንን መስፈርት አያሟላም ተብሎ አይታሰብም። ስለዚህም ምንም እንኳን በራዳራቸው ውስጥ ቢሆንም እናም እያሰቡበት እንዳለ እርግጠኛ ቢሆንም አሁንም ግን ለሱ ዝውውር ጥረት ያደርጋሉ ተብሎ ግን አልተጠበቀም። የቀድሞው የማንቸስተር ዩናይትድ አሰልጣኝ የነበረው ሰውም እንዲሁ ይህንን ተጫዋች እንዲያስፈርመውም ፍላጎቱ እንዳለው በተደጋጋሚ ሲገልጽ ሰምተናል። ከእነዚህ መካከል የማንቸስተር ሲቲ የቀድሞ አሰልጣኝ የነበረው ፔፕ ጓርዲዮላም በቡድኑ ላይ ባሳየው ብቃትም አሌክስ ስኮት አስገራሚ ብሎትም እንደሚያውቅ ይፋ ተደርጓል። ዩናይትድ ስኮትን በማድነቃቸው ትክክል ናቸው፣ ነገር ግን መጠበቅ ይኖርባቸዋል። ቴክኒካዊ ብቃቱ የላቀና ትልቅ የወደፊት ተስፋ አለው። ነገር ግን ካሪክ በአስቸኳይ የበለጠ ጉልበት ያለው አማካይ ነው የሚፈልገው። ቦርንመዝ በዚህ ክረምት እሱን ከያዙት ዩናይትድ በኋላ ላይ ተመልሰው ሊመጡ እንደሚችሉ ነው የመረጃ ምንጩ ይፋ ያደረገው። የአርሰናል የግራ ተከላካይ የሆነው ሪካርዶ ካላፊዮሪ የሪያል ማድሪድ የፍላጎት ማዕከል እንደሆነ የተገለጸ ሲሆን አሁን ላይ ግን ያ ነገር የመሆን እድሉ ጠባብ ሊሆን እንደሚችል ይፋ ተደርጓል። የጣሊያን ብሔራዊ ቡድን ተጫዋች ለዝውውሩ ይገኝ እንደነበር የሚታወስ ጉዳይ ነው። አዲሱ የሪያል ማድሪድ አሰልጣኝ ዦዜ ሞሪኒዮ ከዚህ ቀደም በሮማ ከተጫዋቹ ጋር አብረው ሰርተዋል። ከክለቡ እውነተኛ ፍላጎት ጋርም በትክክል የሚጣጣም አይነት ተከላካይ አድርገው ይመለከቱት ነበር ይላል ዘገባው። በተለይ እንደ ስካይ ስፖርት ዘገባ ሎስ ብላንኮቹ ስለ ሪካርዶ ካላፊዮሪ ሁኔታ ጥያቄዎችን ያቀርቡ ነበር የሚል አይነት ግምት እንደነበረው፣ ነገር ግን አሁን የማርኮ ኮሬያ መዘዋወር ግን
ይህንን ተጫዋች ለማስፈረም የነበራቸውን ነገር ሙሉ ለሙሉ እንደተዉት የተነገረው። አርሰናሎች እንደ ሪካርዶ ካላፊዮሪ ያለ ተሰጥኦ ያለው ተጫዋችን ይዘው መቆየትን ቢመርጡም በአንጻሩ ደግሞ የጉዳት ታሪኩን በጣም ደካማ በመሆኑ ተጫዋቹ ምን ያክል አስተማማኝ እንደሆነ ማጤን ሳይኖርባቸው አይቀርም። ካላፊዮሪ ሜዳ ላይ በነበረበት ወቅት ጥቂት ስህተቶችን ብቻ ነው የሚሰራው። የ24 ዓመቱ ተጫዋች በጣም ጠንካራ ተከላካይ መሆኑን ያረጋገጠ ሲሆን ኳስን በመቆጣጠር ረገድም ያለው ብቃትም ቡድኑን ወደፊት ለማጥቃት እንዲጠቀምበትም አድርጎታል። ቢሆንም ግን በኤምሬትስ ስቴዲየም በቆየበት የመጀመሪያው የውድድር ዘመን በፕሪሚየር ሊጉ የተሰለፈው በ19 ጨዋታዎች ብቻ ሲሆን ይህም ደግሞ ከክለቡ ጠቅላላ ጨዋታዎች ግማሹን ብቻ ነው። በቅርቡ በተጠናቀቀው የውድድር ዘመን ደግሞ የጨዋታዎቹ ቁጥር ወደ 26ም አድገዋል። በአጠቃላይ ካላፊዮሪ በአርሰናል በቆየበት ጊዜ በ9 የተለያዩ ጉዳቶች ምክንያት ለ236 ቀናት ከሜዳ ርቋል። ለዚህም ሪያል ማድሪድ ትልቅ የገንዘብ ጥያቄ ካቀረበ ጥያቄውን የመቀበል ፍላጎቱ ነበራቸው ይላል የአርሰናል የመረጃ ምንጮች። አርሰናል በግራ ተከላካይ ቦታ ላይ እንደ ፒዮሮ ሂንካፒ ያለ ጠንካራ አማራጭ መኖሩ የኢኳዶር ብሔራዊ ቡድኑ ተጫዋች በሰሜን ለንደን በነበረው የመጀመሪያው የውድድር ዘመንም ጥሩ እንቅስቃሴ ማሳየቱ አስፈላጊ ሆኖ ሲገኝ ደግሞ እንደ ማይልስ ሉዊስ ስኬሊ እንደ ጁሪየን ቲምበር ያሉ ተጫዋቾችም በዛ ቦታ ላይ ሊሸፍኑ እንደሚችሉ በመታመኑ ለካላፊዮሪ በጣም ጥሩ የሚባል ገንዘብ ቢቀርብ ለመሸጥ ዝግጁ ነበር። ከዚህ በላይ ግን አትሌቲክ በቅርቡ ከአርሰናል ጋር የተያዘውን የአይንትራክ ፍራንክፈርት የግራ ተከላካይ ናትናኤል ብራውንም የመሳሰሉ ተጫዋቾችን ለመጨመርም አርሰናሎች ሀሳቡ ነበራቸው የሚል መረጃ ወጥቷል። በተለይ ተጫዋቹን ወደ ባየር ሚኒክ ለማምራት ከጫፍ የደረሰ ተጫዋች እንደሆነ ቢነገርም ሆነም ቀረ ግን አሁን ላይ ሪያል ማድሪዶች የቼልሲውን ማርኮ ኮሬያን ማስፈረማቸውን ተከትሎ ሪካርዶ ካላፊዮሪ ላይ የነበራቸው ፍላጎት ሙሉ ለሙሉ እንደጠፋ ነው የመረጃ ምንጩ ይፋ ያደረገው። ማንቸስተር ዩናይትድ ለካርሎስ ባሬባ የነበረው የቆየ ፍላጎት የብራይተኑ አማካይ ስለ ዝውውር ዕድል ከበርካታ የዩናይትድ ተጫዋቾች ጋር መወየቱን ተከትሎ አዲስ መልክን ይዟል። ዘሰን እንደዘገበው የፕሪምየር ሊግ የውድድር ዘመን የመጨረሻ ቀን በሆነው ዕለትም ዩናይትድ በአሜክስ ስቴዲየም ብራይተንን 3-0 ካሸነፈ በኋላ ባሌባ ከብሩኖ ፈርናንዴዝ እና ከማቲዮስ ኩኛህ ጋርም ተነጋግሯል። ይህ ትንሽ ዝርዝር ሊመስል ይችላል፣ ነገር ግን በዘመናዊ የዝውውር ገበያ ተጫዋቾች ግንኙነታቸው ትልቅ ሚና ሊኖረው ይችላል። ክለቦች ኦፊሻላዊ ስራዎችን ቢሰሩም በተጫዋቾች መካከል የሚደረጉ ንግግሮች አስተያየቶችን ለመቅረጽም ይረዳሉ ተብሏል። ባሌባ ቀድሞውኑ ስለ ኦልድ ትራፎርድ ሕይወት ጥያቄዎችን እየጠየቀ ሲሆን የዩናይትድ ፍላጎትም ሳይስተዋል እንዳልቀረ ነው የሚያሳየው። የሚያውቋቸው ሰዎች ወደ ኦልድ ትራፎርድ መዘዋወርን ማራኪ ሊያደርገው ይችላል። ዩናይትድ ለነሱ ጥቅም ሊሰሩ የሚችሉ በርካታ የግል ግንኙነቶችም አሉት። ባሌባ ከሌኒ ዮሮ ጋር በሊል አብረው ተጫውተዋል። እንዲሁም ከሌላኛው ካሜሮናዊ ብሪያን ኤምቤሞ ጋርም የቅርብ ወዳጅነት አለው። ተመሳሳይ የዘሰን ዘገባ እንደሚያሳየውም ባሌባ በውሰት ውል ወደ ትራብዞንስፖር ከመሄዱ በፊት ባለፈው ዓመትም ከአንድሬ ኦናና ወደ ዩናይትድ እንዲዘዋወርም ማበረታቶት ነበር። ፓትሪክ ዶርጎም በምድብ ውስጥም ባሌባም ትኩረቱን ሲስብ ወደ ታሪክ ውስጥም ገብቷል። ምንም እንኳን የግራ ተከላካዩ ዩናይትድ እሱን ማስፈረም ይኖርባቸው እንደሆነ ሲጠይቅ ዝምታን ቢመርጥም ያ አይነት ምላሽ በዙሪያው ያሉ ወይም በጉዳዩ ዙሪያ ያለውን ማረጋገጫ ይበልጥ ያባብሰዋል። ከእግር ኳስ አንጻር ባሌባ ማይክል ካሪክ ከሚፈልጉት ነገሮችም ብዙዎቹን ያሟላል። ዩናይትድ አማካይ ክፍሉን እየገነባ ሲሆን ኤደርሰን ከአታላንታ በ35 ሚሊዮን ፓውንድ ስምምነት ላይ ይደርሳል። ነገር ግን ዩናይትድ አሁንም ሌላ አማካይ ይፈልጋል። ባሌባ ደግሞ ኳስን የማራመድ ችሎታ፣ የአትሌቲክ ብቃትና የመከላከል ጥንካሬ አለው። የ2025-26 አሃዞቹም የተደበላለቀ ነገር ግን ጠቃሚ የሆነ መረጃን ያሳያሉ። እንደ ፉትሞብ ዘገባ ከሆነ 1662 የፕሪሚየር ሊግ ደቂቃዎችን፣ 23 የጨዋታ ጅማሮችን፣ 31 ተሳትፎችን እና 6.62 አቬሬጅ ሬቲንግም እንዳለው ነው የሚነገረው። ዘ ጋርዲያን ባሌባም በብራይተን ትክክለኛ ግምት የተሰጠው ሲልም የገለጸው ሲሆን የአካል ብቃቱን ጥራቱንና ለፋቢያን ሁርዚሌር ቡድንም ያለውን አስፈላጊነት አጉልቶ እንዳሳየ ነው የሚነገረው። ዋጋው ተመጣጣኝ እንደሆነ በርካቶች ያነሳሉ። እናም ባሌባ ለዩናይትድ ብሌ ዝውውር ይሆናል ተብሎ ይታሰባል። ገና ወጣት ነው፣ ጠንካራ ነው እና ቀድሞውኑም በፕሪሚየር ሊጉ ደግሞ ጥሩ ተመክሮና ልምድም እንዳለው ጭምር የሚያሳዩ መረጃዎችን ነው በትልቁ እየተመለከትን የምንገኘው። ሌላኛው የሚነሳው ጉዳይ ደግሞ ማንቸስተር ሲቲ የሄስኮ ጓርዲዮልን የረጅም ጊዜ የወደፊት እጣ ፈንታ ለማጠናቀቅም እየሰሩ ነው። የኮንትራት ማራዘሚያ ድርድሮችም አሁን ላይ በትልቁ እየተደረጉ ነው። ጋዜጠኛ ቤን ጃኮብስ እንደዘገበው ሲቲ የክሮኤሽያዊውን ተከላካይ እስከ 2030 በኢቲያድ የሚያቆየውን አዲስ ስምምነት በመደራደር ላይ ሲሆኑ የክለቡ አማራጭም እየተወያዩበት ይገኛሉ። የሲቲ ተጫዋቹን ምን ያክል ከፍ አድርገው እንደሚመለከቱ ጠንካራ ምልክት ነው።
በክለቡ ዙሪያ ከተደረጉ የለውጥ ጊዜያትም በኋላ ቢሆን ጓርዲዮል ለቀጣዩ ዘመን ከመከላከል ምሰሶዎች አንዱ አድርጎ እንደሚመለከተው በግልጽ ይታያል። አሁን ላይ ኮንትራቱ እስከ 2028 ድረስም የሚቆይ ቢሆንም ሲቲ በጣም ረጅም ጊዜ በመጠበቅ የውጭ ፍላጎት ይበልጥ አሳሳቢ እንዲሆንም አደጋ ውስጥ መግባት አይፈልጉም። ከአውሮፓ የሚመጣውን ፍላጎት ስላልቀየረም የጊዜ አጠባበቁ አስፈላጊ ነው። ባቫሪያን ፉትቦል እንደዘገበው ከሆነ ባየር ሚኒክ ፍላጎት እንዳሳየ የገለጹ ሲሆን የጀርመን ሻምፒዮኖቹ ሁለቱንም የመሃል ተከላካይና የግራ መስመር መሸፈን የሚችሉ አማራጮችን እየተመለከቱ ነው። ከቼንድ ኦፍ ሳይድ ቀደም ብሎ ከስፔን ሰፊ ፍላጎት እንዳለ እንደዘገበው ሁሉም ባርሴሎና እሱን ግምት ውስጥ አስገብተውታል። ይህ የሚያስደንቅ አይደለም። ፈጣን አካላዊ ብቃት ያላቸው እናም ከፍተኛ ደረጃ ልምድ ያላቸው በግራ እግራቸው የሚጫወቱ ተከላካዮች እንግዲህ ብርቅ ናቸው። ግቫርዲዮልም የዘመኑን የመከላከል መግለጫ በሚገባ የሚስማማ ነው። የሲቲ የኮንትራት ማራዘሚያ ፍላጎት ሙሉ በሙሉ ምክንያታዊ ነው። እንደ መሃል ተከላካይ፣ ግራ ተከላካይና በሁለቱም ቦታዎች ላይ መጫወት የሚችል አይነት ተጫዋች፣ ይህም ለማንኛውም አሰልጣኝ ትልቅ የታክቲክ ተለዋዋጭነትን ይሰጠዋል ተብሎ ይታሰባል። የዝውውር ወሬዎች ቢኖሩም ሲቲ እሱን በማቆየት ረገድ በጎ አመለካከት ነው ያላቸው። በ24 ዓመቱ ገና ወደ ከፍተኛው ደረጃ ላይ ይደርሳል ተብሎ የሚታሰብ ነው። ለዚህም ነው ሲቲ ባየርን ወይም ባርሴሎና ይበልጥ ለመግፋት እስከ ወዲያኛው ከመጠበቅ ይልቅ አሁን ላይ ኮንትራት ሊሰጡት የፈለጉት። እሱን ማቆየት ትልቅ ኮከብን ከማስፈረም ጋር እኩል አስፈላጊ ነው። ሲቲ ወደ አዲስ ምዕራፍ እየገቡ ሲሆን ይህንን የመሰለ ጥራት ያለው ተከላካይን ማጣት የተሳሳተ መልእክትን ያስተላልፋል። ባየር ሚኒክና ባርሴሎና ሊያደንቁት ይችላሉ፣ ነገር ግን ሲቲ ጠንካራ እጅ ያላቸው፣ ድርድሩ ደግሞ በአዎንታዊ መልኩ ከቀጠለ ይሄ ማራዘሚያ የክለቡ ዳግም ግንባታ የሚጀምረው ከመከላከል እንደሆነ ትልቅ ማረጋገጫ ሊሆን እንደሚችል ነው የተናገረው። የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱሄል በቡካዮ ሳካ የአካል ብቃት ሁኔታ ላይ በዓለም ዋንጫው ላይ በጥንቃቄ መያዝ እንዳለባቸው አምነዋል። ተጫዋቹ በቅርቡ ለአርሰናል ሲጫወት የነበረው በጉዳት ምክንያት እንደነበር ተገልጿል። የአርሰናሉ ኮከብም በክለቡ የፕሪሚየር ሊግ ዋንጫን እንዲያሸንፉ በትልቁ አግዟል። ነገር ግን ባለፈው የውድድር ዘመን በየትኛውም ወቅት ሙሉ ብቃቱ ላይ ነበር ብሎ ለመናገር ግን በጣም ከባድ ነው። በምርጥ እንቅስቃሴው ግን ሳካ ለእንግሊዝ ብሔራዊ ቡድን ያለውን ዋጋ ያስመሰከረ ዓለም አቀፍ ደረጃ ያለው አጥቂ ነው። ነገር ግን ቶማስ ቱሄል ሙሉ ብቃት ላይ ያለ ተጫዋች እንዳልያዙ የተገነዘቡ ይመስላሉ። በቢቢሲ ስፖርት እንደተዘገበው በቅርብ ጊዜ በሰጡት ጋዜጣዊ መግለጫ ላይም ቶማስ ቱሄል ስለ ሳካ ሁኔታና ለዚህኛው ደግሞ የዓለም ዋንጫ ስለሚኖረው ዝግጁነትም ማብራሪያ ሰጥቷል። በመጋቢት ወር ጉዳት የደረሰበትና በክለቡ የውድድር ዘመኑን ሙሉ ይዞት የቆየውን ቡካዮንም በተመለከተ አሁንም በጥንቃቄ ልንይዞ ይገባል ሲል ነው ቶማስ ቱሄል የሚናገረው። የውድድር ዘመኑ ማጠናቀቂያ ላይ ለቡድኑ እንዲደርስም አድርጓል። በብሩህ ሁኔታም ተወጥቶታል። ነገር ግን በጨዋታዎች መካከልም በክለቡ ቁጥጥር ስር ነበር። አሁንም ያ ሂደት ቀጥሏል፣ እያዘጋጀን ነው ሲልም ጭምር ነው እየተናገረ የሚገኘው። ከስልጠና አሁን ላይ የመጣውም እና ቡካዮ ሳካን ጨምሮ ሌሎችም ተሳታፊዎች ናቸው። ሳካ በእንግሊዝ በኩል ጨዋታዎች የሚያመልጠው ከሆነ ቶማስ ቱሄል በአጥቂ አማካይ ክፍል ውስጥም ሌሎች ተስማሚ አማራጮች እንዳሉት ይነገራል። ኖኒ ማንዱዌኬ በቀኝ መስመር የሚጫወት በግራ እግሩ የሚጠቀም እንደ ሳካ ያለው ወሳኝ ተጫዋች ነው። ነገር ግን ሶስቱ አናብስቶች ወይም የእንግሊዝ ብሔራዊ ቡድን እንደ ማርከስ ራሽፎርድ እና አንቶኒ ጎርደን ያሉ ተጫዋቾችንም መጠቀም ይችላሉ። ሞርጋን ሮጀርስ እና ኤቤሪቼ ኢዜም አስፈላጊ ሆኖ ሲገኝ ከዚያ ቦታ ላይ ለመጫወትም የሚያስችል ብቃት ያላቸው ይመስላል። ስለዚህም ደግሞ እንግሊዝ ሙሉ በሙሉ በሳካ ላይ ብቻ በመመካት የለባትም። ምንም እንኳን ሳካ በተሻለው መጠን ብዙ ጨዋታዎችን ቢጫወት የተሻለ ውጤትን ማምጣት እንደሚችል የሚታመን ቢሆንም ሊቨርፑል በቦርንመዝ አማካይ አሌክስ ስኮት ላይ ያላቸው ፍላጎትን እያሳደጉ ነው። ነገር ግን ቼሪዎቹ ቦርንመዞች እሱን ለማቆየት ቆርጠው ተነስተዋል። ቲምቶክ እንደሚናገረው ከሆነ አንዶኒ ኢራኦላ ይህንን ከ22 ዓመት ተጫዋችን አብረው ከሰሩ በኋላ እንደገና ለመገናኘት ከፍተኛ ፍላጎት አላቸው። ቦርንመዝ ደግሞ አሁንም አዲስ የረጅም ጊዜ ውል ለማፈራረምም እየሞከሩ ነው። ያ የነበረው ግንኙነት አስፈላጊ ነው። ኢራኦላ የስኮትን አጨዋወት ስብዕናና የታክቲክ ብልሃትንም ከማንኛውም ሰው በተሻለ መልኩ ያውቀዋል። ስለዚህም ሊቨርፑል ለምን እንደሚፈተኑ መረዳቱ ቀላል ነው። አዳዲስ አሰልጣኞች የሚተማመኑባቸውን ቢያንስ አንድ ተጫዋችን ማምጣት ይወዳሉ። ስኮትም በአንፊልድ ያንን ሚና ሊጫወት ይችላል። ቦርንመዝ ይህንን እንደ ተራ የዝውውር ፉክክር አይመለከተውም። ይህ አሁኑ የክለቡ ክብረ ወሰን ሽያጭም አንቷን ሴሜኒዮን ወደ ማንቸስተር ሲቲ የተዘዋወረበት የ65 ሚሊዮን ፓውንድ ስምምነት ሲሆን ዘገባዎች እንደሚያመለክቱት ለማንኛውም የስኮት ዝውውር ከዚያ አሃዝ በላይ ከፍ ያለ ነገርን ይጠብቃሉ። ቶክ ስፖርት የሊቨርፑል ፍላጎት የዘገበ ሲሆን ስኮት ከብሪስቶል ሲቲ በ2023 ከተቀላቀለ በኋላ ለቦርንመስ 80 የፕሪሚየር ሊግ ጨዋታዎችን አድርጎ 4 ግቦችን ማስቆጠር ችሏል። ያ ልምድ አስፈላጊ ነው፣ ምክንያቱም እሱ ከአሁን በኋላ ወጣት ተስፈኛ ብቻ አይደለም፣ አሁን ላይ በፕሪሚየር ሊግ የተረጋገጠ አማካይ ነው።
የስኮት የ2025-26 አሃዞችም ትልልቅ ክለቦች ለምን እንደሚከታተሉትም የሚያሳይ ነው። እንደ ዘገባዎቹ ጥቆማ ከሆነ የውድድር ዘመኑ 3 ግቦች፣ 1 አሲስት እንዲሁ ደግሞ 3 ግቦችን ያስቆጠረ 37 የፕሪሚየር ሊግ ጨዋታዎችን 2859 ደቂቃዎችንና 7.17 አማካይ ደረጃ ያለውን ተጫዋችንም በደንብ ጠንካራ መሆኑን የሚያሳይ ነው። እነዚህ ቁጥሮች ሙሉ ታሪኩን አይናገሩም፣ ነገር ግን የእሱን ወጥነትና አስፈላጊነትን ግን ያሳያሉ። በጣም በፕሬሲንግ ላይ የማይበገር፣ በኳስ ላይ በራስ መተማመን ያለው፣ የተለያዩ የመሃል ሜዳ ሚናዎችን መጫወት የሚችል አይነት ተጫዋች አድርገው በርካቶች ይቆጥሩታል። ስለዚህም ኢነርጂ፣ ስርዓትንና ደፋር የኳስ አጨዋወትን ለሚፈልገው ኢራኦላ ስኮት በጣም ተፈጥሯዊ ምርጫ ሊሆን እንደሚችል ነው የመረጃ ምንጩ እየገለጸ የሚገኘው። ሊቨርፑል የሀርታ በርሊኑን ተሰጥኦ ኬኔት አይሆርን ለማስፈረም ያደረጉት ጥረት በአስከፊ ሁኔታ መጠናቀቁ ተዘግቧል። እንደ ፍሎሪያን ፕሌተንበርግ ዘገባ የ16 ዓመቱ ተጫዋች ሊቨርፑል በገንዘብም ሆነ በክለብ ታላቅነት ረገድ በጣም አጓጊ ጥያቄ አቅርበውለት የነበረ ቢሆንም ወደ እንግሊዝ ላለመሄድ ወስኗል። ይሄ ለሊቨርፑል የሚያበሳጭ ውጤት ነው፣ ምክንያቱም ከጀርመን ወጣት አማካዮች አንዱን ለማሳመን ከትዕይንቱ በስተጀርባ ጠንክረው ሰርተዋል። ጎል በቅርቡ እንደዘገበው ማንቸስተር ዩናይትድ ሊቨርፑልም እንዲሁ ተከታታይና ጥልቅ ደግሞ ንግግሮችንም በማድረግ ግልጽ የሆነ የእድገት እቅድንም ለማዘጋጀት ሲጥሩ ነበር። የኬኔት አይሆር የጀርመን ከ17 ዓመት በታች ብሔራዊ ቡድን ተጫዋችን እንዲሁ ዋናው ችግር ተጫዋቹ ምርጫ ላይ ይመስላል ተብሏል። አይሆር በ16 ዓመቱ ወደ እንግሊዝ ከመዘዋወር ይልቅ በጀርመን ውስጥ በእግር ኳስ እድገቱ መቀጠልን ነው የሚመርጠው። መረዳት የሚቻል ነው። በ16 ዓመቱ ቀጣይነት ያለው እድገት፣ መረጋጋትና የታወቀ የእግር ኳስ አካባቢን ከገንዘብ ወይም ከክለቡ መጠን በላይ አስፈላጊ ሊሆኑ ይችላሉ። የሊቨርፑል እቅድ ተጫዋቹን አሁን ፈርመው በብሬግዚት ሕግ ምክንያትም በኋላ ላይ 18 ዓመት እስኪሞላው ድረስም እዛው መቆየት እንዲችል ወይም ባየር ሌቨርኩዘን በውሰት መላክን ያካተተ እንደነበር ይነገራል። ምክንያቱም በብሬግዚት ሕግ መሰረት አንድ 18 ዓመት ያልሞላው ተጫዋች ወደ እንግሊዝ መምጣት አይችልም። እንደ ሊቨርፑል ኤኮ ዘገባ ከሆነም ሊቨርፑል በአውሮፓ የውሰት ውሉን የሚያካትቱ ሌሎች የወጣት ዝርዝሮችንም መሰረት በማድረግ የረጅም ጊዜ እቅድንም ሲመረምሩ ቆይተዋል። ሊቨርፑል ከውድድሩ መውጣቱን ተከትሎ ባየር ሌቨርኩዘን የቋሚ ዝውውር ለማድረግም ጠንክረው የገፉ ሲሆን አረቤ ለብዚሽም ተስፋቸውን አልቆረጡም። ባየር ሚኒክ በውድድሩ ውስጥም የነበሩ ቢሆንም በተወሰነ ደረጃም ቢሆን የገንዘብ ክፍያውን ምክንያት በማድረግ ከውድድሩ ወጥተዋል። ሊቨርፑል ብዙም መጨነቅ የለባቸውም። አንድን ከፍተኛ ወጣት ተሰጥኦ ማጣት የሚያበሳጭ ነው፣ በተለይም ከጀርመን ተቀናቃኞቻቸው የበለጠ ገንዘብን ደግሞ ካቀረቡ በኋላ። ነገር ግን ይህ ሁልጊዜም ውስብስብ ዝውውር ነበር የሚል መረጃ ነው የወጣው። ኬኔት አይሆር ከገንዘብ ይልቅ እድገትን መምረጡ በእርግጥም ማስተዋይነት ነው። ለሊቨርፑል ያለው ትምህርትም ቀላል ነው። ለላቀ ወጣት ተጫዋችም ትልቅ ስም ብቻውን በቂ አይደለም ተብሎ ይታመናል። የማንቸስተር ዩናይትዱ ሌጀንድ ሮይ ኪን በቅርቡ ከብሩኖ ፈርናንዴዝ ጋር ጥሩ ውይይቶችን እንዳደረጉ ገልጸዋል። ተጫዋቹ ነገሮችን ለማስተካከል ራሱ እንደደወለላቸው ተናግረዋል። ሮይ ኪን ከቅርብ ጊዜ ወዲህ በእግር ኳስ ሚዲያ ውስጥም በጣም በግልጽ ከሚናገሩ ተንታኞች አንደኛው በመሆኑ ይታወቃል። በተለይም የቀድሞ ክለባቸውን ማንቸስተር ዩናይትድን ሁኔታ ሲያነሱ ሀሳባቸውን ከመግለጽ ወደ ኋላ አይሉም። ይህም ለራሱ ለፈርናንዴዝም አንዳንድ ትችቶችን እንዲሰነዝሩበት አድርጎታል። ነገር ግን ሮይ ኪን አሁን ጥሩ ውይይትን እንዳደረጉ በመግለጽ የፖርቱጋሉ ኮከብን ይቅርታ እንደጠየቀን የተነገረው የማንቸስተር ዩናይትዱ አማካይ እንደደወለላቸው አንዳንድ ጊዜ ትችቶችን ከአውዱ ውጪ ደግሞ ሊወስዱ እንደሚችሉ ግልጽ ካደረጉ በኋላ ስለ ፈርናንዴዝ አሁን የተሻለ ስሜት እንደሚሰማቸው ሮይ ኪን ተናግሯል። እሱ ደወለልኝ፣ መናገርም ፈለገ። እናም ምን እንደሆነ ታውቃለም፣ ተነጋገርን፣ ደወልኩለት። እናም በጥሩ የሆነ መንፈስም ጥሩ ንግግሮችን፣ ጥሩ ወጎችን አድርገናል። በእርግጥ ስለ ሁሉም ነገር ጥሩ ነገሮችን አድርገናል ሲል ነው ሮይ ኪን የሚናገረው። ነገር ግን ጥሩ ነበረን፣ ምክንያቱም እንደገና ፖድካስቶችን ስንሰራ ወይም ጨዋታዎችን ስንተነትን አንዳንድ ጊዜ በኋላ ላይ የሆነ ነገር እንደተናገርክ ይሰማሃል። በትክክል ያልተገለጸ ነገር ግን ለማስተላለፍ ትሞክራለህ። ሰዎች ይበሳጫሉ። እሱም ሊያናግረኝ ፈልጎ ነበር። እናም ጥሩ ብስለትም የተሞላበት ውይይት አድርገናል። ይቅርታ ጠየቀ። እናም ወደፊት ተራምደን ሳቅም አድርገናል። ይቅርታ አድርጌለታለሁ። ብዙ ነገሮችንም እየተከናወኑ ስለሆነና ብዙ ዘገባዎችም ስለወጡ ከእሱ ጋር መነጋገሪያ አስፈላጊ ነበረ ብዬ አስባለሁ። እሱ ለዩናይትድም ትልቅ ተጫዋች እንደሆነ ሁላችንም እናውቃለን ሲል የተናገረው የ31 ዓመቱ ተጫዋች በቦታው ላይ ካሉ የዓለም ምርጥ ተጫዋቾች አንደኛው ቢሆንም ኦልትራፎርድ በቆየበት ጊዜ ያሸነፈው የኤፍኤ ካፕና የካራባው ካፕን ዋንጫ ነው። እንደ ፈርናንዴዝ ያለ ተጫዋች አሁንም ቡድኑ ላይ እንደ እርምጃ ወደፊት ወስዶ አንድ የፕሪሚየር ሊግ ዋንጫና ቢያንስ የቻምፒየንስ ሊግ ያሉ ዋንጫዎችን፣ ትልልቅ ዋንጫዎችን ወደዚህ ክለብ እንዲመጡ ማድረግም ትልቅ ስራ ይሆንበታል ተብሎ እንደሚጠበቅ ነው የመረጃ ምንጮቹ ይፋ እያደረጉ እንደሚገኙ ዘገባው የጠቆመው። ውድና የተከበራችሁ ቤተሰቦቻችን
ሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን ስለተከታተላችሁን ቆይታችሁ በሙሉ ከኛ ጋርም ስለነበር ከልብ አድርገን እናመሰግናለን። ፏድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ እንገናኛለን። መልካም ጊዜ መልካም ቀን እንዲሆንላችሁ ነው በአክብሮት የምመኘው።